ተሰባስበው አየናቸው። ኦኬ የሆነ ሜዳ ነበረ፣ እዛ ላይ ተሰባስበዋል። ዙሪያውን ከበውናል። ኦኬ አታክ ሊያደርጉን ነው የመጡት። ይህ የህይወት ጉዳይ ነው። ራሳችንን መታደግ ነበረብንና በክርስትናና በእስልምና መሃል የተነሳው አተካራ መስመሩን ስቶ ከባድ ቁጣን ቀስቅሷል። ከሰሞኑ በኢትዮጵያ ኦርቶዶክስ እምነት ውስጥ ያለው ወጣት በግለሰብ ደረጃ የጀመረው አተካራ ዛሬ ላይ ነገሩ ሰፍቶ በሻሸመኔ ከተማ ላይ ታላቅ መዘዝን ይዞ መጥቷል። የተቃውሞ ሰልፍም ተከናውኗል። ከሰሞኑ በርካታ ዛቻና ማስፈራሪያዎችን ማስተናገዱን የአደባባይ ሀቅ ሆኖ ሳለ ዛሬ ላይ የደረሰን መረጃ እጅግ አስደንጋጭም ሆኗል። ከባድ ጥቃትንም አስተናግዷል። በወጣቱ ላይ የደረሰበት ጥቃት ምን ይሆን? የሰጠው ምላሽስ ምን ይመስላል? በሻሸመኔ ከተማ የተካሄደው የተቃውሞ ሰልፍ ምን ይሆን የሚለውንም በዝርዝር ይዘንላችኋል። ታደምጡታላችሁ። ህዝበ ክርስቲያኑ ራሱን ያዘጋጅ። የመካነ ኢየሱስ ቤተክርስቲያን አስቸኳይ መግለጫን ሰጥታለች። በጅማ ቤተክርስቲያን ላይ የደረሰው ግፍና ሰቆቃ እጅግ ልብን ይሰብራል። የወንጌል አማኝ የኢትዮጵያ ህዝብ ነው፣ ሁለተኛ ዜጋ አይደለም። በጅማ ያለው ህዝብም የወንጌል አማኝ ህዝብ ነው። እጅግ ጸያፍና አሰቃቂ በደል በጅማ ባሉ አማኞች ላይ ተከናውኗል። የማምለኪያ አዳራሽን ማቃጠል፣ አማኞችን መግደል ተጠናክሮም ቀጥሏል። በቤተክርስቲያኑ ላይ ጥቃት ከማድረስ ጀምሮ አማኞች ላይ ዘግናኝ ጭፍጨፋን ማካሄድም ህግ ባለበት ሀገር ሃይባይ ላጣው የጅማ ክርስቲያኖችም እንድረስላቸው። ክርስቲያኖች ራሳቸውን ማዘጋጁ። የመካነ ኢየሱስ ቤተክርስቲያን የነፍስ አድን ጥሪዋንም እንዲህ ስትል ማሰምታለች። ጉዳዩን በዝርዝር ይዘንላችኋል። ታደምጡታላችሁ። በወቅታዊ ጉዳዮች ላይ ምላሽን ስትሰጥ የምናደምጣት ተወዳጇ ዘማሪ ሶፊያ ሽባባው ከሰሞኑ እፎይ ያነሳውን የሁለት ሃይማኖቶች ልትርክን አስመልክቶ እጅግ ጥብቅና ሊደመጥ የተገባ ምላሽንም ሰጥታለች። ዘማሪቷም በጉዳዩ ላይም የሰጠችው ምላሽ ምን ይሆን የሚለውንም እንዲሁ በመረጃችን አካተን ይዘናል። እስከ መረጃው ፍጻሜ አብራችሁን ቆዩ። ሻሎም ሚዲያ የአገልግሎት አድማሱን በማስፋት የተለያዩ አማራጮችን በማዘጋጀት ላይ እንገኛለን። ሻሎም ሚዲያ ክርስቲያናዊ መረጃዎችን ወደ እናንተ ማድረስ ከጀመረ ጥቂት ጊዜ ቢሆነውም ከተለያዩ አድማጮቻችን ብሎም አገልጋዮች በደረሰን የአብሮን ስራ ጥያቄ መሰረት የተለያዩ የአሰራር አካሄድና እቅድ በመዘርጋት ከ300,000 በላይ ተከታዮች ባሉት በስሩ ከሚገኙ የዩቲዩብ ፕላትፎርም ጋራ በጋራ ለመስራት ዝግጅቶቻችንን አጠናቀን እናንተ ውድ ደንበኞቻችን በመጠበቅ ላይ እንገኛለን። በመሆኑም ማንኛውም አይነት ክርስቲያናዊና መንፈሳዊ ይዘት ያለው ፕሮግራም ያላችሁ ድርጅቶች፣ አገልጋዮችና የቤተ ክርስቲያን መሪዎች ለምእመኑ እንዲደርስ የምትሉት ምሪት አሊያም መልእክት ያላችሁ በ011 18 66 11 61 ደግሞ አለው በ011 18 66 11 61 ወይም በ09 16 78 43 88 አሊያም በቴሌግራም አካውንት አድራሻችን ልታገኙን ትችላላችሁ። ሻሎም ሚዲያ። አስቀድመን ወደ ያዝንላችሁ መረጃችን ስናልፍ የዛቻ ቃላት የወረደበት የክርስትና እምነት ተከታዩ ነው እፎይ የጥቃት ሰለባም ሆኗል። ዛሬ ቢያመልጠንም ነገ በእጃችን መግባቱ አይቀርም የሚል ቁጭትንም ተግብረውበታል። አስቀድሞ የግድያ ሙከራ የተደረገበት ወንድም በማህበራዊ ሚዲያ ላይ መጠሪያ ስሙ እፎይ የተባለ ወንድምም በቀድሞ ህይወቱ የእስልምና እምነት ተከታይ እንደነበር የሚናገር ሲሆን ዛሬ ላይ ደግሞ የኦርቶዶክስ እምነትን በመቀበል ሙስሊሞችን በራሳቸው ቁርአን ውስጥ ባለ ቃልም በጥያቄ ማጣደፉን የምንመለከተው ሀቅ ነው። ታዲያ የወንድም ለበርካታ ዓመታትም በኦርቶዶክስና በእስልምና መካከል በሚደረጉ የሃይማኖት ውይይቶች ዙሪያም ቁርአን ምን ይላል በማለትም የሚናገራቸው ነገሮች በራሱ አገላለጽ በመግለጽም ውይይት ማድረጉ የሚታወቅ ሲሆን ይህ ከረጅም ጊዜ ጀምሮ የቀጠለው ተግባሩ ግን በቅርብ ቀናት ውስጥ እንደወትሮ በተናገረው ንግግር አማካኝነት ከባድ ሁኔታ ውስጥ እንዲገባም አድርጎታል። የማህበራዊ ሚዲያ አውታር ገጾችን የተቆጣጠረው ከፍተኛ ዛቻን ያስነሳበትና በሁለት ሃይማኖቶች መካከል ከፍተኛ ቁርሾን የፈጠረው የንግግር ዛሬ ላይ ነገሩ እጅግ ተባብሶ በሻሸመኔ የሚገኙትንም ከፍተኛ የተቃውሞ ሰልፍ እንዲወጡና በወጣት እፎይ ላይም የግድያ ሙከራ መድረሱንም ተመልክተናል። ነገሩ በሁለት የሃይማኖት ልዩነት ባላቸው ግለሰቦች አህዱ ብሎ ቢጀምርም ዛሬ ላይ ግን ነገር ተባብሶና እንዳልነበር ሆኖ ለዘመናት ተከባብረው በሚኖሩ ሃይማኖቶች መካከል ትልቅ አሻራና ጎጠኝነትን ፈጥሯል። በክርስትና እምነት ውስጥ ባለው ወንድማችን እፎይ ዙሪያም ዛሬ ላይ የደረሰን መረጃ እጅግ አስደንጋጭም ሆኗል። ከሰሞኑ
ከሰሞኑ በርካታ ዛቻና ማስፈራሪያዎችን ማስተናገዱን የአደባባይ ሀቅ ሆኖ ሳለ ዛሬ ላይ ግን ጥቃት እንዳደረሱበት ሲናገርም አድምጠነዋል። ከዚህ ጉዳይ ጋር ተያይዞም በዛሬው ማለዳ ላይም የድንጋይ እሩምታና ጥቃት ለማድረስም ያለበት ድረስ የሄዱ ሲሆን ነገር ግን ማምለጥ በመቻሉ ምክንያት ከፍተኛ ጉዳትን ሳያስተናግድም ቀርቷል። ሆኖም ግን የጉዳዩን መክረር የተመለከቱ በወንጌል አማኝ ማህበረሰብ ውስጥ ያሉ አንጋፋና ታዋቂ በዝማሬ አገልግሎት ውስጥ የምናውቃቸውም ጉዳዩን በተመለከተም ዝምታቸውን ሰብረው ምላሽን ሰጥተው አድምጠናል። ከነዚህ መካከልም አንዷ የሆነችው በዝማሬ አገልግሎቷ የምናውቃት ተወዳጇ ዘማሪ ሶፊያ ሽባባውም የእፎይን ጉዳይ አስመልክታ ምላሽን የሰጠች ሲሆን በምላሿም በፖለቲካ የተላለቅነው አልበቃ ብሎ ነው አሁን ወደ ሃይማኖቱ ዝግብ የገባ ነው። ሙስሊምና ክርስቲያን በፍቅር በመተሳሰብ የኖረባት ሀገር የሐሳብ ልዩነትን በመወያየት መማማር ሲገባ በዚህ ዓለም በቴክኖሎጂ መጥቆ በሄደበት ዘመን አሁን ስለመገዳደል እየወጡ መፎከር እጅግ በጣም የሚያሳፍር ነው። የኛ ቴክኖሎጂ የመገዳደል ቴክኖሎጂ ነው እንዴ? ምን አይነት አለመታደለው ግን በማለትም ምላሽን የሰጠች ሲሆን ከሰሞኑ የሚወዛገበውን ሁነትንም አስመልክቶ የራሳን ሐሳብም ሰጥታም አድምጠናታል። በሌላኛው መረጃችን ህዝበ ክርስቲያኖች ራሳችሁን አዘጋጁ፣ የመካነ ኢየሱስ ቤተክርስቲያን አስቸኳይ መግለጫን ሰጥታለች። በጅማ ቤተክርስቲያን ላይ የደረሰውን ግፍና ሰቆቃ እጅግ ልብን ይሰብራል። የወንጌል አማኙ የኢትዮጵያ ህዝብ ነው፣ ሁለተኛም ዜጋ አይደለም። በጅማ ያለው ህዝብ የወንጌል አማኝ ህዝብ ነው። እጅግ ጸያፍና አሰቃቂ በደልም በጅማ ባሉ አማኞች ላይም ተከናውኗል። የማምለኪያ አዳራሽ ማቃጠል፣ አማኞችን መግደል ተጠናክሮም ቀጥሏል። በቤተክርስቲያኗ ላይ ጥቃትን ከማድረስ ጀምሮ አማኞች ላይም ዘግናኝ ጭፍጨፋ ማካሄድም ህግ ባለበት ሀገርም ሃይባይ ላጣው የጅማ ክርስቲያኖች እንድረስላቸው። በጅማ ዞን ጋታሪ የምትባል ከተማ በክርስቲያኖች ላይ ጥቃትም ተፈጽሟል። ሐሙስ ሌሊት 9 ሰዓት በጅማ ጋቲራ ከተማ የመካነ ኢየሱስ ቤተክርስቲያን የአምልኮ ስፍራና የምእመን ቤቶች እንዲሁም ምእመናን ላይም ጥቃት ተፈጽሟል። ጥቃት አድራሾቹም የተደራጁ ሰዎች መሆናቸውን ቤተክርስቲያኗ ይፋ በሆነ የፌስቡክ ገጿ ላይም እንዲህ ስትልም ማሳወቃለች። ጉዳዩ በምእመኖቻችንና በማህበረ ምእመን ንብረት ላይ የደረሰውን ጉዳት ማሳወቅና ህጋዊ እርምጃ እንዲወሰድ መጠየቅም ነው። የኢትዮጵያ ወንጌላውያን ቤተክርስቲያን መካነ ኢየሱስ በመላ ሀገሪቱ በሰላም ግንባታ በተለያዩ በልማትና የማህበራዊ አገልግሎት ስራዎቿ ስትሰራ ቆይታለች። ለወደፊትም አጠናክራም ትቀጥላለች። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ከሌሎች የሃይማኖት ድርጅቶች ጋር በመሆንም ለሀገር በሚጠቅሙ የተለያዩ ጉዳዮች ላይም ትልቅ ሚና እየተጫወተችም ትገኛለች። ነገር ግን ከዚህ በተቃራኒ ሐሙስ ቀን 7ኛ ወር 2017 ከሌሊቱ 9 ሰዓት ላይ በጅማ ዞን በሰጠማ ወረዳ በጋቲራ ከተማ ለእምነታችን ጥላቻ ያላቸው ግለሰቦችም ራሳቸውን በማደራጀት በምእመኖቻችንና በንብረቶቻቸው ላይም ዘግናኝ ድርጊትንም ፈጽመዋል። በተጨማሪም ምእመኖቻችን የሚያመልኩበትን የጸሎት ቤትም አቃጥለው ከነሙሉ ንብረትም አውድመውታል። በደረሰው ጉዳትም 9 አባሎቻችን በእጃቸው፣ በጭንቅላታቸው፣ በአንገታቸውና በሌሎች የሰውነት ክፍሎቻቸውም ላይ የተለያዩ ስለታማ መሳሪያዎች ከባድ ጉዳትም ደርሶባቸዋል። የ14 ሰዎችም ቤትም ሰብረው በመግባትም ንብረታቸውን ሙሉ በሙሉ አውድመዋል። በጋቲራ ከተማ የሚገኘው የምእመን የጸሎት ቤትም በእሳትም ተቃጥሏል። በጸሎት ቤት ውስጥ ያለው ንብረትም ሙሉ በሙሉ ወድሟል። ይህ የለውጥ መንግስት በሀገራችን ውስጥ መሰረታዊ ስራዎችን እየሰራ ባለበትና የሃይማኖት እኩልነት ተረጋግጦ ባለበት ሁኔታ ማንም ሰው የፈለገውን ማምለክ በሚችልበት በዚህ ወቅትም ድርጊቱ መፈጸሙ የበለጠም ያሳዝናል። የኛና የተጎዱ ምእመኖቻችን ሞራልም በእጅጉም ተነክቷል። በጋቲራ ከተማ የሚገኙ ልጆችና ሴቶች ላይም የደረሰው የስነ ልቦና ጉዳትም እንዲሁ በቀላሉ የሚታለፍ ጉዳይም አይደለም። ለዚህም ለደረሰው አደጋ ፈጣን ምላሽ ለመስጠትም በጅማ ዞን አመራር በኩል እየተደረገ ያለውን ጥረትም ሁሉ እያደነቅን የኦሮሚያ ብሔራዊ ክልላዊ መንግስት አስተዳደር ጸጥታ ቢሮም ለዚህ ጉዳይ ትኩረት ሰጥቶ ጉዳዩን በቅርበት እንዲከታተልና አፋጣኝ እርምጃም እንዲወስድ፣ አንደኛ የአካል ጉዳት በደረሰባቸው ምእመን አስፈላጊውን የሕክምና ድጋፍ በአስቸኳይ እንዲደረግላቸው፣ ሁለተኛ በንብረታቸውና በመኖሪያ ቤታቸው ላይ ከፍተኛ ጉዳት የደረሰባቸውን ምእመንም መኖሪያ ቤታቸው እንዲሰራና የወደሙ ንብረቶቻቸው እንዲተኩ ሊደረግም ይገባል። ሶስተኛ የተፈናቀሉ ምእመኖቻችን ወደ ቤታቸው እንዲመለሱና ህጋዊ ከለላ እንዲደረግላቸው፣ አራተኛ የምእመናን የጸሎት ቤት በእሳት በመቃጠሉ የጸሎት ቤቱና በውስጡ የነበሩ ወይንም ንብረቶችም ሙሉ በሙሉ ወደ ቦታቸው እንዲመለሱ፣ አምስተኛ መንግስት ባለበት ሀገር የህግ የበላይነት የሃይማኖት እኩልነት በመጣስም እነዚህን ድርጊቶች ወንጀሎችን በፈጸሙ አካላት ላይም ትምህርታዊ የሆነ ህጋዊ እርምጃም እንዲወሰድ፣ በአጠቃላይ ለኦሮሚያ ብሔራዊ ክልላዊ መንግስት አስተዳደር ጸጥታ ቢሮ ከላይ በተጠቀሱት ጉዳዮችም በአፋጣኝ አጣርቶ በተፈጸመው ህገወጥ ድርጊት ላይም አስፈላጊና አስተማሪ እርምጃ እንዲወሰድ በትህትና እንጠይቃለን። ለሚደረግልን ድጋፍና ህጋዊ እርምጃ ምስጋናችን ከፍ ያለ ነው በማለትም የመካነ ኢየሱስ ቤተክርስቲያን በጅማ አካባቢ በምእመኖችና በቤተክርስቲያን ላይ የደረሰው
የደረሰውን ጉዳት አስመልክታ ይህንን መግለጫ ማሰማቷን ተመልክተናል። በስተመጨረሻ ወደ ያዝንላችሁ መረጃችን ስናልፍ በዕለተ አርብ በሻሸመኔ ከተማ ላይ የእስልምና እምነት ተከታይ የሆኑ ወጣቶችም ከባድ ተቃውሞን አስነስተዋል። ሰሞኑን ማህበራዊ ሚዲያን ተቆጣጥሮ ያለው የሃይማኖት ይዘትም አልበቃ ያላት ሀገራችን ዛሬ ላይ ደግሞ ነገር ተባብሶ በተማሪዎች መካከል ታላቅ የተቃውሞ ሰልፍም አስነስቷል። ጉዳዩም በሻሸመኔ ከተማ ላይ ታላቅ ውጥረትን ያነገሰው ተማሪዎች በአደባባይ ወጥተው ተቃውሞን የገለጹበት ጉዳይ በአንድ ትምህርት ቤት ውስጥ ያለች ቁርአን ስትቀራ የነበረች ተማሪን አንድ አስተማሪ ቁርአኗን በመወርወር ተማሪዋ ላይም የድብደባ ጥቃትን በማድረስ በእስልምና ላይ ንቀትን አሳይተሃል በማለትም በተማሪዎች ዘንድ ታላቅ ተቃውሞ ተነስቶም ትምህርት ቤቱ በፖሊስ አካላት ተከቧል ሲሆን አብዛኛው የእስልምና እምነት ተከታዮችም ተቃውሟቸውን በአደባባይ ላይ በመውጣትም አሰምተዋል። ይህን የተመለከቱት አንዳንድ የእስልምና እምነት ተከታዮችም ለጉዳዩ ትኩረት በመስጠት በእስልምና እምነት ላይ እየደረሰ ያለው ጫና በዝቷል፣ ተማርን ባሉ አስተማሪዎች ግን ይህ ተግባር መፈጸሙ የሚያሳፍርና የግለሰብም ለህግ ሊቀርብ እንፈልጋለን በማለት ድምጻቸውን ያሰሙ ሲሆን ይህን የተመለከተው የሚመለከተው አካልም ጉዳዩን በማጤን የትምህርት ቤቱን ዳይሬክተር በመያዝም በቁጥጥር ስር መዋላቸውን ገልጸዋል። በሻሸመኔ ከተማ የተፈጠረው ምን ይመስል ነበር የሚለውንም ከቪዲዮ ተመልክታችሁ የራሳችሁን ሀሳብ በኮሜንት መስጫ ሳጥን እንድታስቀምጡልን መልእክታችንን ማስተላለፍ ወደድን። አላሁ አክበር الله أكبر الله أكبر وعليكم السلام ورحمة الله وبركاته. وعليكم السلام ورحمة الله وبركاته. محمد رسول الله أباتين النادين لا أنتم فدايون الله أكبر الله أكبر النادين أباتين لا أنتم فدايون الله أكبر الله أكبر أنتم لا إله إلا الله
وعليكم السلام ورحمة الله وبركاته. وعليكم السلام ورحمة الله وبركاته. ሻሎም ሚዲያ የአገልግሎት አድማሱን በማስፋት የተለያዩ አማራጮችን በማዘጋጀት ላይ እንገኛለን። ሻሎም ሚዲያ ክርስቲያናዊ መረጃዎችን ወደ እናንተ ማድረስ ከጀመረ ጥቂት ጊዜ ቢሆነውም ከተለያዩ አድማጮቻችን ብሎም አገልጋዮች በደረሰን የአብሮን ስራ ጥያቄ መሰረት የተለያዩ የአሰራር አካሄድና እቅድ በመዘርጋት ከ300 ሺህ በላይ ተከታዮች ባሉት በስሩ ከሚገኙ የዩቲዩብ ፕላትፎርም ጋራ በጋራ ለመስራት ዝግጅቶቻችንን አጠናቀን እናንተ ውድ ደንበኞቻችን በመጠበቅ ላይ እንገኛለን። በመሆኑም ማንኛውም አይነት ክርስቲያናዊና መንፈሳዊ ይዘት ያለው ፕሮግራም ያላችሁ ድርጅቶች፣ አገልጋዮችና የቤተ ክርስቲያን መሪዎች ለምእመኑ እንዲደርስ የምትሉት ምሪት አሊያም መልእክት ያላችሁ በ011 18 66 11 61 ደግሞአለው በ011 18 66 11 61 ወይም በ0916 78 43 88 አሊያም በቴሌግራም አካውንት አድራሻችን ልታገኙን ትችላላችሁ። ሻሎም ሚዲያ። ውድ ሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ ያዝንላችሁ መረጃ ያደመጣችሁትን ይመስል ነበር። በሌላ አዳዲስ መረጃዎች እስከምንገናኝ መልካም ቆይታ